በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የአቤጊያ ቲዩብ ቤተሰቦች እንደምን ቆያችሁ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ የቤተ ክርስቲያንን የታሪክ መዝገብ እንገልጣለን። በዚህ የታሪክ ገጽ ላይ ደግሞ በደማቅ ቀለም ተጽፎ የምናገኛት የጽናት የንጽህናና የሰማዕትነት አክሊል የደፋችውን የቅድስት አርሴማን የሕይወት ታሪክ ነው። ቅድስት አርሴማ ስለ ክርስቶስ ፍቅር ስትል ዓለማዊ ክብርንና ንግስናን የናቀች በንጽህናዋ የቆመች ብርቱ ሰማዕት ናት። ዛሬ የእርሷን አስገራሚ የሕይወት ታሪክ መከራን በትዕግስት ማለፏንና ለሁላችንም የተረፈውን ቃል ኪዳኗን ይዘንላችሁ ቀርበናል። እስከ መጨረሻው ከእኛ ጋር ሁኑ ማለት የፍቅር ግብዣችን ነው። ታሪካችን የሚጀምረው በ3ኛው መቶ ክፍለ ዘመን በሮም ግዛት ነው። ቅድስት አርሴማ የተወለደችው በሮም ከተማ ወላጆቿ ቅዱስ ቴዎድሮስና ቅድስት አትናሲያ እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ነበሩ። ለረጅም ዘመን ልጅ አጥተው በጾምና በጸሎት ፈጣሪያቸውን ከተማጸኑ በኋላ መልኳ እንደ ፀሐይ የሚያበራ ግርማ ሞገሷ ልዩ የሆነ ቅድስት አርሴማን በስዕለት አገኙ። ቅድስት አርሴማ ገና በልጅነቷ መንፈሳዊ ትምህርት የታነጸችና ራሷን ለክርስቶስ ሙሽርነት ያዘጋጀች ንጽሕት ድንግልም ነበረች። ቅድስት አርሴማ በአንዲት የደናግል ገዳም ውስጥ በእመምኔት አጋታ ስር ሆና በጾምና በጸሎት ትጋደልም ነበረ። በዚያ ዘመን የነበረው ጨካኙ የሮም ንጉሥ ዲዮቅልጥያኖስ ዓለም ላይ ያለችውን ውብ ሴት ፈልጎ እንዲያመጡለት ሰላዮችን ላከ። ሰላዮቹ ቅድስት አርሴማን ገዳም ውስጥ አገኟት። መልኳና ውበቷ ከመጠን በላይ ያስገረማቸው ሰላዮች ስዕሏን ስለው ለንጉሱ ላኩለት። ንጉሱ ስዕሏን ባየ ጊዜ በውበቷ ተማርኮ ካላገባት ብሎ ተነሳ። ቅድስት አርሴማ ግን እኔ የሰማያዊው ንጉሥ የኢየሱስ ክርስቶስ ሙሽራ ነኝ፣ ምድራዊ ንጉሥ አያስፈልገኝም በማለት ጥሪውን ውድቅ አደረገች። ይህን ተከትሎ መከራው እንደሚጠነክር የተረዱት 75 የሚሆኑ ክርስቲያኖች ቅድስት አርሴማንና እመምኔት አጋታን ይዘው ከሮም ወደ አርመንያ ተሰደዱ። ቅዱሳኑ አርመንያ ደርሰው በአንድ አካባቢ በሚገኘው የወይን መጥመቂያ ስፍራም ተሸሸጉ። እዚያም በታላቅ ረሃብና ችግር ውስጥ ሆነው ለፈጣሪያቸው ይጸልዩ ነበር። ታላቅ ወንድሟ የሚባለው ቅዱስ ጎርጎርዮስ ዘአርመንያ እነርሱን ለመርዳት በቤተ መንግስት ውስጥ ሆኖ በባርነት ተቀጥሮ ይሰራ ነበረ። ሆኖም ዲዮቅልጥያኖስ የደረሱበትን ሰምቶ ለአርመንያው ንጉሥ ድርጣድርስ ደብዳቤ ላከ። ደብዳቤውም አርሴማን ይዘላክልኝ፣ ካልሆነ ግን አንተ ራስህ ውሰዳት የሚል ነበረ። ድርጣድርስ አርሴማን ባያት ጊዜ እንደ ዲዮቅልጥያኖስ ሁሉ በውበቷ ሰከረ። በብዙ ወርቅና ክብር ሊያታልላትም ቢሞክርም ቅድስት አርሴማ ግን በሃይማኖቷ ጸናች። ንጉሥ ድርጣድርስ አርሴማን በኃይል ሊወስዳት ወደ ቤተ መንግስቱ አስመጣት። ድርጣድርስ በጦር ሜዳ የገነነ ኃያልና ብርቱ ሰው ነበረ። ሆኖም ቅድስት አርሴማን ሊነካት ሲሞክር እግዚአብሔር ለቅድስት አርሴማ ሰማያዊ ኃይልን ሰጣት። አንዲት ወጣት ድንግል ያንን ኃያል ንጉሥ አንቃ በመሬት ላይ ፈጠፈጠችው። ንጉሡ ተሸንፎና አፍሮ ከወለሉ ላይ ወደቀ። በዚህ ጊዜ ንጉሡ ተቆጥቶ እመምኔት አጋታን ልጅሽን አሳምኝልኝ ብሎ ላካት። አጋታ ግን ልጄ ሆይ ለሰማያዊ ሙሽርነት ታመኚ፣ ለዚህ ርኩስ ንጉሥ እጅ እንዳትሰጪ ብላ ይበልጥ አበረቻቻታች። ይህም ንጉሡን ይበልጥ አስቆጣው። ንጉሡ ጭቃኔው በረታ። ቅድስት አርሴማን ለማስፈራራት ደናግሉን ሁሉ በፊቷ አሰቃይቶ ገደላቸው። ቅድስት አርሴማ ግን አይዟችሁ ሰማያዊ አክሊልን እየጠበቃችሁ ነው እያለች አጽናናቻቸው። በመጨረሻ መስከረም 29 ቀን ጽኑ ስጋይ አደረሱባት። አንገቷንም በሰይፍ ተቀላች። ከእርሷ ጋር 27 ደናግልና ሌሎች ክርስቲያኖች በዚያ ቀን በሰማዕትነት አረፉ። ከቅድስት አርሴማ ሞት በኋላ ንጉሥ ድርጣድርስ በእግዚአብሔር ቁጣ ተመታ። መልኩም ተለወጠ። አእምሮውንም አጥቶ እንደ አውሬ እንደ እሪያ ሆነ። ይህ መከራ የደረሰበት የአርሴማን ደም የድንግሊቷን የአርሴማን ደም ስላፈሰሰም ነበረ። በኋላም ቅዱስ ጎርጎርዮስ ከታሰረበት ከጉድጓድ ወጥቶ ስለ ንጉሡ ጸለየለት። ንጉሡም ድኖ ክርስቲያን ሆነ። በዚህም ምክንያት አርሜንያ በዓለም የመጀመሪያ ክርስቲያን አገር ሆና ተመዘገበች። ቅድስት አርሴማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ በታላቅ ክብር ትታሰባለች። በተለይም በጣና ሐይቅና በሰበታ በሚገኘው ገዳሟ ብዙ ታምራት ይደረጋሉ። አርሴማ ማለት የንጽህና ምልክት፣ የጽናት አርአያና የአጋንንት ድል አድራጊ ማለትም ናት። የቅድስት አርሴማ ረድኤቷ፣ በረከቷ፣ ጥበቃዋ ሁሉ ከሁላችን ጋር ይሁን። እስከ ቀጣይ ቪዲዮ ድረስ እስከምንገናኝ ድረስ ቸር ሰንብቱ።